ሰላም ጤና ስጥልኝ። የህብረታችን ፕሮግራም ተከታታዮች እንዴት ሰነበታችሁ? እንደምናችሁ? ባለፈው ጊዜ አንድ በጣም ወፈር ያለ ጥያቄ አንስተን ስንወያይ ነበረ። የብሔሮች ጥያቄ መዳረሻው የት ነው የሚል ሀገራዊ የሽግግር ጥያቄ ነው። ከበድ ያለ ነው ያልኩበት ምክንያት የብዙ ሀገሮች ፖለቲካ ስሪት የተለያየ ነው። ችግራቸው ይለያያል፣ ለየቅል ነው፣ ልዩ ልዩ ነው። እኛ ሀገር ደግሞ አብዛኛውን ፖለቲካችንን የተቆጣጠረው ማህበረ ፖለቲካችን አካባቢ ያለ አስተሳሰብ ነው። እንግዲህ ከሃይማኖት ጋር የተገናኘ ፖለቲካ አይደለም እኛ ሀገር ያለው። መካከለኛው ምስራቅ እንደምታውቁት እንደዛ አይነት ነው። ከፖሊሲ ከኢኮኖሚ ጋር ከጂኦግራፊ ከመልክዓ ምድር ጋር የተገናኘ አይደለም። የኛ ዋና ችግራችን ኢኮኖሚያችንን ሁሉ የሚተነትነው ህይወታችንን ሁሉ የሚተነትነው ከብሔር ጋር ተጣብቆ ነው። በብሔር ቁና እየሰፈረ ነው። በብሔር መስፈሪያ ነው ሁሉ ነገር የሚያየው እና ከዛ የተነሳ ማህበረ ፖለቲካችን አካባቢ ነው እንግዲህ መሰረታዊ የሆኑ ለውጦች የሚያስፈልጉን ማለት ነው። የብሔር ጥያቄ ባለፈው ጊዜ አንስተን ነበረ። የተለያዩ የማህበረ ኢኮኖሚ ጥያቄዎች ተነሱ ባለፉት ጊዜያት። ያ ጥያቄ መስመሩን ስቶ ሀዲዱን ስቶ ሄዶ የማይሆን ዘዴ ተከትለን ዛሬ የብሔር ጥያቄ የት ነው ብለን ባለፈው ጊዜ ገምግመን ነበረ እና የብሔር ጥያቄ ዛሬ የህልውና ጥያቄን ወልዷል የሚል ነው። በተለይ ባለፉት ጊዜያት ባለፉት 40-30 ዓመታት አካባቢ የተከተልነው ይሄ የብሔር የናሽናሊዝም ጥያቄ በኋላ እንመጣበታለን። ብሔሮችን ሁሉ አስገነገናቸው፣ ብሔሮችን ሁሉ አስፈራቸው፣ ጠርጣራ አደረጋቸው፣ አስጨረሳቸው፣ አስደነበራቸው፣ አሸበራቸው እና አሁን ብዙዎች በኢትዮጵያ ውስጥ ያሉ ብሔሮች የህልውና ጥያቄ ወይም ኤግዚስቴንሻል ትሬት የሚባለው ጥያቄ እንዳላቸው ይገልጻሉ። ተደራጅተው ይታገላሉ። ስለዚህ በዚህ ጊዜ እንዲህ አይነት ችግር ውስጥ የገባ ሀገር ይቆማል ማለት ነው። ቆም ብሎ ያሁን ቅድም ያልኳችሁ መሰረታዊው ችግር ካሉብን ችግሮች ተነጥሎ የሚታየ የማህበረ ፖለቲካችን አካባቢ ወይም ሶሻል ፖለቲካችን አካባቢ ስለሆነ እዛ አካባቢ ትኩረት ማድረግ ያስፈልጋል ማለት ነው። እንግዲህ አንዳንድ ወገኖች ምናልባት ዛሬ ትግል ነው የሚያስፈልገው፣ አሁን ታግለን ከጣልን በኋላ ይሄኛው ይመጣል የሚለው እኔ ከዚህ በፊት በደጋግሜ ሼር አድርጌ ያለኝን እንዳንድ ዜጋ ሀሳብ ያ ጥሩ ነገር አይደለም። ምንድነው the end justifies the means ይላሉ ፈረንጆች እና መጨረሻ ላይ የሚመጣው ነገር ፕሮሰሳችንን ያሳያል። ትግላችንም የተሳከረ ትግል ከሆነ ጥሩ ያልሆነ ትግል የትግል መስመራችን ጥሩ ካልሆነ ዞሮ የሚመጣው ውጤትም ኢትዮጵያን ከዚህ ኪሳራ ላያወጣት ይችላል ማለት ነው እና ከባድ ችግር ነው። ኤግዚስቴንሻል ትሬት ማለት የህልውና ችግር ማለት የመጨረሻው የስጋት ጥግ ነው። የህልውና ችግር ማለት በምድር ላይ ከባዱ ጥያቄ ነው። ስለዚህ ይሄ ጥያቄ ኢትዮጵያ ውስጥ ተነስቷል እና እንግዲህ የሽግግር ጥያቄ መነሳት አለበት የሚል ነገር ነው ባለፈው ያነሳ ነው እና የዛሬው ርዕሳችንም ከዛ ጋር የተያያዘ ነው። ግን ምንድነው ርዕሱ ያልኩት በአዲስ ራዕይ በአዲስ መንፈስ ወደ እኛ የኢትዮጵያ ህዝብ መሻገር የሚል በአዲስ ራዕይ ይታደሳል ወገኖች፣ ራዕይ ይታደሳል በአዲስ ራዕይ በአዲስ መንፈስ ወደ እኛ የኢትዮጵያ ህዝብ መሻገር የሚል ነው እና እንግዲህ እንዳልኳችሁ ትግሉ ላይ አሁን ዝም ብሎ ትግል ብቻ ላይ ነው ማተኮር ያለብን። በዚህ ጉዳይ ላይ መወያየት ያለብን የምትሉ ወገኖች ካላችሁ እናንተን አልደግፍም ብያችኋለሁ። መጀመሪያ ሁለቱም አስፈላጊ ነው። እየታገል ግን ደግሞ የትግላችንን ፕሮሰስ እያየ ነው፣ ሂደቱን እያየ ነው። ምክንያቱም ይሄ ሂደት ወስዶ ወደ ፍጻሜ ይወስደናል እና ያንን እየገመገምን መሄድ አለብን የሚል በጣም ጽኑ እምነት ስላለኝ ነው ይሄንን ሼር ባንድ በኩል ማደርገው እና እንግዲህ ምንድነው እንዴት ነው በአዲስ ራዕይ በአዲስ መንፈስ ወደ እኛ የኢትዮጵያ ህዝብ መሻገር የምንችለው በሚለው ላይ ነው የምንወያየው። እንዳልኳችሁ የዚህ ፕሮግራም ዓላማ ያው ሀሳብ እያነሱ የውይይት ርዕሶችን እየወረወሩ ከእናንተ መቀበል ከዚህ ከኔም ደግሞ ያለችውን ትንሽ ነገር መወርወር ነው። ስለዚህ በዛ መንፈስ እንድታዩት ጠይቃለሁ በትህትና። እንደገና እንግዲህ ምንድነው ወደ እኛ መሻገር ማለት
ወደ እኛ የኢትዮጵያ ህዝብ መሻገር የዓለምን ሀገራት ያያችሁ እንደሆነ በሙሉ ማለት ይቻላል ወደ ዲሞክራሲ የተሻገሩትን በሙሉ ያየን እንደሆነ ይሄ ዊ ዘ ፒፕል የሚለውን ቃል ይጠቀማሉ። በአንድም በሌላ መንገድ አብዛኛው ሀገር ዊ ዘ ፒፕል ነው የሚለው። ለምሳሌ ህንድን ብታዩ፣ አሜሪካንን ብታዩ፣ ደቡብ አፍሪካን ብታዩ፣ ጃፓንን ብታዩ ብዙ ሀገሮች ይሄ ዊ ዘ ፒፕል የሚለው ወይም ደግሞ እኛ የህንድ ህዝብ፣ እኛ የአሜሪካ ህዝብ፣ እኛ የጃፓን ህዝብ ይላሉ። ሌሎቹ ደግሞ በተለያየ መንገድ ይሄንን ጽንሰ ሀሳብ ይገልጹታል። ሪፐብሊክ ወደ ሪፐብሊክ ተሻግረናል ይላሉ። ወይም ደግሞ ሉዓላዊነት ያደረው በህዝባችን ውስጥ ነው ይላሉ። ዞሮ ዞሮ ይሄ ዊ ዘ ፒፕል ወይም ደግሞ እኛ የዚህ ሀገር ህዝብ የሚለውን ቃል አስቀድመው ነው ወደ ህገ መንግስታቸው የሚገቡት። ወደ ዝርዝር ይሄ መብት ጥያቄ የቡድን መብት የምትሉት የግል መብት የምትሉት የሚገባው ከዛ በኋላ ይሄንን አስቀድመው ይመጣሉ እና ኢትዮጵያ ውስጥ ወደዚህ አልተሻገርም። እንግዲህ እንደምታውቁት ይሄ ግልጽ ነው። የኢትዮጵያ ህገ መንግስት በሚገባ ይደነግጋል። ዊ ዘ ፒፕል ሚል የለውም። እኛ ብሔር ብሔረሰብና ህዝብ ነው የሚለው እና ዊ ዘ ፒፕል ወይም ደግሞ እኛ ኢትዮጵያውያን ወደሚል የምንሻገረው እንዴት ነው? የዚህ ጽንሰ ሀሳብ ጠቀሜታው ምንድን ነው የሚለውን እንድናነሳ ነው የፈለኩት። እንዳልኳቸው ሻይ ስትጠጡ ወጣቶች፣ በካምፓስ አካባቢ ያላቸው ወጣቶች እንድትወያዩበት፣ በተለይ በፖለቲካ ፓርቲ ውስጥ ያላችሁ ወገኖችም ደግሞ እንደዚህ አይነት ሀሳቦችን እንድታብሰለስሏቸው ማጸናናት ጠይቃለሁ ማለት ነው። እንግዲህ የመጀመሪያው ነገር ምንድን ነው? ይሄ መጀመሪያ እስቲ ይሄ ዊ ዘ ፒፕል የሚሉት ነው ደግሞ እኛ የዚህ ሀገር ህዝብ የሚሉት ሀሳብ ምን ማለት ነው የሚለው አንድ 3 ነጥቦች እናንሳ። ምን ማለት ነው ዊ ዘ ፒፕል? ለምንድን ነው የዓለም ህዝብ የወደደው ይሄን ቃል? እንደምታውቁት የዓለም ህዝብ አብዛኛው ማለት ይቻላል እንደውም በዘውዳዊ አገዛዝ ስርዓት ውስጥ ነው ለረጅም ጊዜ እድሜ ጠገብ የሆነው ስርዓት እሱ ነው። በዛ ውስጥ ነው የቆየውና ከዛ እንግዲህ ሲሻገር ሪፐብሊክ ወደ ተባለው ወይም ደግሞ የህዝብ የበላይነት ወደሚባለው ስርዓት ሲመጣ ህዝቡ ምን አለ? ሉዓላዊነቱን ለማሳየት መንግስት የምንመሰርተው እኛ ነን፣ የምንቀጥረው እኛ ነን፣ የምናወርደው እኛ ነን፣ ጥሩ ለሰራ እድሜ የምንጨምር፣ ጥሩ ያልሰራው ነው በምርጫ የምንቀጣው እኛ ነን የሚል ይሄ ከፍተኛውን ስልጣን የመቆጣጠር ፍላጎት ያደረበት የዓለም ህዝብ ሲመጣ ይህንን ቃል ወደደው እና ይህንን ቃል ኮንሴፕቱ ወይም ጽንሰ ሀሳቡን የህዝብን ሉዓላዊነት ስለሚያሳይ ይህንን ቃል በህገ መንግስቱ ይጠቀማል እና በውስጡ የተጠቀለለው አንዱ ትልቁ ነገር ሉዓላዊ ነን ማለት ነው። ሶቨሬን ነን ማለት ነው። ሉዓላዊ ነን ዊ ዘ ፒፕል ሲሉ ማለት ነው። እንግዲህ እኛ ሀገር የመጣን እንደሆነ እንዳልኳቸው ኢትዮጵያውያን በአጠቃላይ ሆነን አንድ የፈጠርነው ሉዓላዊነት የለም። የተለያየን ራሶች ናቸው ያሉት። አማራ ራስ ነው፣ ትግራይ ራስ ነው፣ ኮንሶ ራስ ነው፣ ሁሉም የሀገር ራስ ነው። ኢትዮጵያ ግን እንደ መድረክ ናት። እንደ መድረክ የተገናኘ ነው። እነዚህ ራሶች የተገናኙባት ናት። ትተዋት የሚሄዱ ናቸው እንጂ ይሄ ኢትዮጵያዊነት የምንለው የጋራ ማንነታችን ልዕልና ተነፍጎታል ማለት ነው እና አልተሻገርንም። ስለዚህ ይሄ ጉዳይ ብዙ ራሶች ባሉበት እና እነዚህ እርስ በርሳቸው በሚፏከቱበት ሀገር ውስጥ ብሔራዊ ማንነት ወይም ደግሞ ዩኒየናችን ህብረታችን ሊጸና አይችልም። እየተናጋ ሀገረ መንግስት እየተናጋ እየረገበ ይሄዳል ማለት ነው እና መጨረሻው ደግሞ ላያምር ይችላል። ስለዚህ ኢትዮጵያውያን ቶሎ የማደስ ቅድም ያልነው ነገር ነው። በአዲስ ራዕይ በአዲስ መንፈስ ወደፊት መሻገር ያስፈልገናል የሚል ርዕስ የሰጠሁት ከዚህ አንጻር ነው እና ሁለተኛው የዚህ ዊ ዘ ፒፕል ወይም ደግሞ እኛ ህዝብ የሚለው ሀሳብ የተባበርን ነን ማለት ነው። ሉዓላዊ ነን ከሚለው ቀጥሎ ሁለተኛው ጽንሰ ሀሳብ ዩናይትድ ነን ማለት ነው። ዩናይትድ ስቴትስ ኦፍ አሜሪካ ይላሉ። ዊ ዘ ፒፕል ኦፍ ዘ ዩናይትድ ስቴትስ ኦፍ አሜሪካ እንደሚባለው ማለት ነው። እኛ የተባበረችው ህንድ እንደሚባለው፣ እኛ የተባበረችው ጃፓን እንደሚባለው፣ እኛ የተባበረው የዚህ ሀገር ህዝብ እንደሚባለው ትብብርን የሚያሳይ ነው። ይሄ ትብብር ግን ዜጎች ከነብዙ ማንነታቸው መጥተው የሚሰሩት ትብብር። እኔ ገለታው ብዙ ማንነት ይኖረኛል። የሃይማኖት ማንነት አለኝ፣ የኛ ብሔር በምንለው የብሔር ማንነት አለኝ፣
የተለያዩ ማንነቶች ይኖሩኛል። እነዛን ማንነቶችን ሁሉ ይዤ ነው ዜጋ መሆኑ። እንደው እንጥል ያልኩ ነገር አይደለም። ብዙ ማንነቶች አሉ፣ ብዙ ሌየርስ ያሉት ማንነቶች ይኖሩኛል። ዜጎች ሁሉ እንደዚህ ናቸው። ከነዚህ ብዝሃ ተፈጥሯቸው ጋር ይመጡና የሚፈጥሩት ህብረት፣ ያ ህብረት ነው የተባበረ ሀገር የሚመሰርተው ማለት ነው። እና ዩናይትድ ሲባል ይሄ ማንነታችንን እየጣልን ወይም ደግሞ አንድ የሆነ ማንነት ተፈጥሮ በዛ ውስጥ እየቀለጥን እየመጣን ተገደን የምንፈጥረው ማንነት ማለት አይደለም። ዩናይትድ ስቴትስ ኦፍ አሜሪካ እዚህ ሀገር ሲባል የተለያየ ማንነት ዜጎች አላቸው፣ የተለያየ ማንነት። እነዛን ማንነቶቻቸውን ይዘው ግን ደግሞ የተባበረች አሜሪካ የምትባልን ሀገር ፈጥረዋል ማለት ነው። አንድ ፓስፖርት አላቸው። ይሄንን ማንነታቸውን ደግሞ ቀጥለን እንመጣበታለን። ሶስተኛው እንደ ማንነት እንደ ብሔራዊ ማንነት ይጠቀሙበታል ማለት ነው። እና ሶስተኛው ጉዳይ ደግሞ የብሔራዊ ማንነት መገለጫ ይሆናል ማለት ነው። እንግዲህ ሌላ ማንነት እንሰራለን ማለት ነው። የብሔር ማንነት አለን፣ የሃይማኖት ማንነት አለን፣ የጾታ ማንነት አለን፣ ሌሎች ማንነቶች አሉን። ደግሞ አንድ ሌላ ግዙፍ ማንነት ደግሞ ይኖረናል። ያ ማንነት ሀገራዊ ማንነት ነው። አይሪሽ ይባላል፣ ብሪቲሽ ይባላል፣ እንግዲህ አሜሪካን ይባላል፣ ጃፓናዊ ይባላል፣ ኮሪያዊ ይባላል፣ ወዘተርፈ ይባላል ማለት ነው። እነዚህ ማንነቶች ከሌላው ዓለም ሁሉ የየት ሀገር ሰው ነህ ስንባል የዚህ ሀገር ሰው ነኝ ብለን አይደንቲፋይ ራሳችንን የምናደርግበትን ማንነት ይፈጥራል ማለት ነው፣ ይወልዳል። አሁን እዚህ ሀገር እንግዲህ አንድ ኔሽን በዚህ ዓመተ ምህረት ተወለደ ይባላል። የአሜሪካንን አንዳንድ ሀውልቶች ስታዩ ኔሽን ዋዝ ቦርን ምናምን ተብሎ ተጽፏል ሀውልት። በዚህ ጊዜ የተወለደ ኔሽን ነው አሜሪካ ይባላል። እና ኢትዮጵያም ውስጥ ኤንሸንት ነን፣ የማደስ ነገር ነው። እኛ የማደስ ራሳችንን የማደስ ነገር ነው የሚጠበቅብን። እና ያ ግን የምንፈጥረው ማንነት ኢትዮጵያዊ ማንነታችን ራሱን የቻለ ደግሞ በዜግነት ላይ የተመሰረተ ማንነት ይሰራል ማለት ነው። እና እኛ ዊ ዘ ፒፕል ስንል እንግዲህ እነዚህን ሁሉ ይዛል ማለት ነው። ሉዓላዊ ነን፣ የተባበረን ነን። ብሔራዊ ማንነታችን ደግሞ መገለጫችን እሱ ነው። ፓስፖርታችንን ሁሉ እንደ አይዲ ካርድ እናሳየዋለን ማለት ነው። እንግዲህ በዓለም ላይ ከየት ነህ ሲባል ከዚህ ሀገር ነን እንላለን ማለት ነው። ራሳችን አይደንቲፋይ እናደርጋለን ማለት ነው። ኔሽን ነን ማለት ነው። ከየትኛው ኔሽን ነህ ሲባል ዩናይትድ ኔሽንስ የሚባል አለ አይደለም? የተለያዩ ኔሽኖች አሉበት። እዛ ውስጥ አንድ ኔሽን አለ። የዛ ኔሽን አባል ነኝ እኔ ኢትዮጵያዊ እላለሁኝ ማለት ነው። እና ይሄ ዊ ዘ ፒፕል የሚለው ጽንሰ ሀሳብ እነዚህን ሁሉ የያዘ ግዙፍ ጉዳይ ነው። እና ይህንን ጥሎ አገር መስረት አይቻልም። በዚህ ቃል ኪዳን ስር መስፈር የግድ ነው ማለት ነው። ስለዚህ እንግዲህ ወደ እኛ ኢትዮጵያውያን ለመሻገር ይሄ ነው ጽንሰ ሀሳቡ ያልኳቸው ዋናው ጽንሰ ሀሳብ ይሄ ነው። ወደዚህ ለመሻገር ግን ትንሽ ደግሞ ወደ ኋላ ትንሽ እንደው ደርደር ብንል ጥሩ ይመስለኛል። ጽንሰ ሀሳቡን ካየ በኋላ ለመሻገር መቼም ወደፊት ለመዝለል ወደ ኋላ መንደርደር የለም የሀገራችን ሰውና ትንሽ ወደ አይደለም ወደ እኛ ኢትዮጵያ ለመሻገር የኋላችንን ጥቂት ማየት ያስፈልጋል። እና የኢትዮጵያ ማህበረ ፖለቲካን ጉዞ በሶስት በአራት መክፈል ይቻላል ብያችሁ ነበር። ከዚህ በፊት ብዙ ቦታ አንስተን ተወያይተናል። እና የመጀመሪያው ማህበረ ፖለቲካችን ምናልባትም በሜልቲንግ ፓት ሊገለጽ ይችላል። መቅለጥ ነው። ብሔራዊ ማንነት ስቴት ራሱ የራሱ አይደንቲቲ ያለው። ስለዚህ ሌሎች ማንነቶች የሚስተናገዱበት ስርዓት ተገንብቷል ማለት አይቻልም። ኢትዮጵያ ውስጥ የብዙ ዓለም እንደዛው ነው፣ ተመሳሳይ ነው። ብዙ ዓለም በዚህ ህይወት ውስጥ ነው ያለፈው። ኢትዮጵያ ለብቻዋ ተነጥላ አይደለም። እንዲሁም በአንዳንድ ነገሮች ኢትዮጵያ የተሻለች ሆና ታይቷል ሲጠና። አንዳንድ ሀገር ለምሳሌ ቡልጋሪያን አንስቼላችኋለሁ። ሌሎች ሀገሮች ከባድ ጊዜ ነበረ። ስቴቱን መምሰል ስቴቱ ያለውን ካልቸር ሃይማኖት የመምሰል ነገር እስከ ህይወት መስዋዕትነት የሚጠይቅ ከባድ ነበረ። እና ያ የምስለት ጊዜ ይባላል። በዓለም ላይ የምታውቁት ነው። ማህበረ ፖለቲካ ውስጥ የታወቀ ነው። እሱ በተወሰነ ደረጃ ኢትዮጵያ ውስጥ ቆይቷል። በኋላ በ1960ዎቹ እንግዲህ ደርግ ሲመጣ አዲስ ነገር ነው ይዞ የመጣው። ኢትዮጵያ ትቅደም የሚል
የማህበረ ፖለቲካ ማለት ይቻላል በዚህ በእኛ አገባብ አሁን በምናጠናው በምንወያይበት አገባብ የማህበረ ፖለቲካ አቅጣጫ ነው። በዛ ውስጥ እንግዲህ እንደ ብሔር በሉት ሃይማኖት በሉት ያው ተለጣቂ ነህ ነው። በደንብ አርቲኩሌት የተደረገ አይደለም፣ ግን ደርግ አጥብቆ ይዞት ነበር። በእርግጥም ይገልጸው ነበር ይሄ አባባል በተለይ ከድንበር ጋር የተያያዘ ጥማት ቅንዓት የነበረው ነውና እንግዲህ የነበረው ማህበረ ፖለቲካ አስተምህሮ በዛ ጊዜ ኢትዮጵያ ትቅደም ነው፣ ሌሎች ማንነት ተለጣቂ ልትሆኑ ትችላላችሁ ነው። ይሄ ኢትዮጵያ ትቅደም የሚባለው ማንነት ግን እኛን ራሱን ኢትዮጵያውያንን የማይመስል ነበረ። ራሳችንን የመሰለ ሀገረ መንግስት ለመስፋት ሳይሆን ደርግ የተነሳው ማናቃቸውን ከሩቅ ሀገር የነበሩ ማርክስ ሌኒን የሚባሉ ሰዎች አንጥቶ ለጥፎ ሐውልት ሰርቶ ዓለም አቀፋዊነትን ሁሉ ያስተምር ነበረ። እነሱን እንመስላለን፣ እያንዳንዱ ኢትዮጵያዊ ኮሚኒስት ይሆናል ወዘተርፈ የሚል ከሃይማኖታችን ጋር የማይሄድ ሃይማኖት ሁሉ አጠፋለሁ የሚል ያቺ ሃይማኖተኛ ሀገር የሆነች ሙስሊም ክርስቲያኑ በጣም ጠንካራ ሃይማኖት ያለባት ምድር ያንን ሁሉ ሰባብሬ አዲስ ማንነት እፈጥራለሁ አንድ ነገር አቅልጬ እሰራለሁ የሚል ነው እና ኢትዮጵያን የማይመስል ስለነበረ በብዙ ግጭቶች ውስጥ የቆየ በኃይል በወታደር ብቻ በዘብ የቆየ ነበረ እና ያም የኢትዮጵያን ጉዳይ የኢትዮጵያ ማህበረ ፖለቲካ የሚፈውስ አይነት አልነበረም። እሱም ወደቀ። በ1983 ሌላ መጣ፣ ህወሓት መጣ። ይህ ህወሓት ሲመጣ ሌላ ማህበረ ግልጽ የሆነ የማህበረ ፖለቲካ አስተምህሮ ነው ይዞ የመጣው። ይሄ የማህበረ ፖለቲካ አስተምህሮ ብሔር ይቅደም ነው ብለነዋል ባለፈው ስንተነትን። ይሄ ብሔር ይቅደም ምንለው እኛ ዝም ብለን የሰጠነው አይደለም። እንደውም ከደርግ በጣም አርቲኩሌትድ የሆነ ነው፣ የረቀቀ ነው። ደርግ ኢትዮጵያ ትቅደም የሚለውን በደንብ አላብራራውም። ህወሓት ግን ህገ መንግስት ሁሉ ህወሓት ስል ህወሓት ብቻውን ሳይሆን ከህወሓት ጋር የነበሩ ኃይሎች በአጠቃላይ የቀረጹት ህገ መንግስቱ ራሱ ላይ ብሔር ተቀዳሚ ያደረገ ነው። ኢትዮጵያ ብዙ ጊዜ ያነሳነው ነገር ነው። እንደውም ፈራሽ ሆና ነው የተዋቀረችው። ዘላለማዊ የሆነ ኪዳን ውስጥ ህዝብ አይገባም። ብሔሮች ናቸው ቃል ኪዳን የሚገቡት። እነዚህ ደግሞ ዘላለማዊ ቃል ኪዳን ውስጥ መግባት የለባቸውም። እሱ መታሰር ነው። አይታሰሩም፣ መፈታት አለባቸው። ኤኒ ታይም ነው የሚለው። በየትኛውም ጊዜ ቤቱን እያፈረሱ መሄድ ይችላሉ። ይሄ ደግሞ መብት ነው የሚል ነው እና እንግዲህ ይሄ ጉዳይ ቅድም ያነሳነውን ነገር አመጣ። በጣም ምንድነው the end justifies the means ያልነው የሄድንበት ይሄ ብሔር ይቅደም አስተምህሮ ራሶች ብሔሮች ናቸው ወደሚል የመጣንበት አስተምህሮ መጨረሻ ላይ ብሔሩን እያስደነበረ ቅድም ያመጣውላችሁ እያስፈራራ እያስጨረሰ እያስጠረጠረ እያደራጀ ለየብቻው መጨረሻ ላይ ይሄው ዛሬ የህልውና ጥያቄ የሚባለውን ወይም ኤግዚስቴንሻል ትሬት የሚባለውን ነገር ይዘው ተነስተዋል ብሔሮች እና የብሔር ጥያቄ መጨረሻው እዚህ ላይ ወድቀናል። ለምን የሄድንበት ጉዞ የብሔርን ጥያቄ የሚመልስም መሆኑ ቀርቶበት ሌላ የብሔርን ጥያቄ አራግቦ እርስ በርስ የሚያጠራጥር የጋራውን ቤት ሁሉ የሚያፈርስ የሚያጫርስ የሚያባርር ከዚህ ሰፈር ምን አመጣ ከዚህ ደጅ ምን አመጣ ኢትዮጵያንም ያክል ባድዋ ላይ አብረው ዘመቱ ኢትዮጵያውያንን ታሪክ በደማቸው የጻፉ ኢትዮጵያውያንን የልጅ ልጆች ሁሉ የሚነጣጥል ሆኖ ነው የመጣውና ይሄ ከባድ ችግር ውስጥ ነው አገራችን እስካሁን ድረስ ያለ ነው። ብልጽግና በመሃል መጥቶ የዚህን ፓርቲ ደግሞ ማህበረ ፖለቲካም ለመግለጽም በጣም የሚያስቸግር ነው። በጣም የተምታታ ነው። ብሔር ይቅደም የሚለው ህገ መንግስቱ እንዳለ ነው። በአንድ በኩል ብሔር ይቅደም የሚለውን ሲያከናውን ታያላችሁ፣ በሌላ በኩል ደግሞ ምስለትን ሲያመጣው ታያላችሁ። አሁን በአንዳንድ ኦህዴድ አንዳንድ ጊዜ ሲያደርግ የነበራቸውን ነገሮች ትከታተላላችሁ መቼምና ወደ ምስለት ደግሞ ያደላ እንቅስቃሴዎችን ሲያደርግ እናያለን እና በአጠቃላይ ሽመልስ ያለው ነው የሚሰራው። ይሄ ወይ ኮንፊውዝ ማድረግ ማምታታት ወይም ደግሞ ኮንቪንስ ለማድረግ መሞከር ነው። እንግዲህ ኮንቪንስ ለማድረግ መሞከር በአንድ በኩል ኢትዮጵያዊነትን ሲያራግቡ ታያቻላችሁ። አሁን አብይ አህመድ መለስ ዜናዊ ኢትዮጵያ የሚለውን ቃሉን አያነሳም ነበር። አብይ በጣም ከእናንተ ነጥቆ ነው ኢትዮጵያዊነትን የሚለው። በአንድ አገር እያፈረሰ ኢትዮጵያ እያንሰራራች ነው የሚላቸው።
ኢትዮጵያ እየተሻገረች ነው ይላል ወደ ኋላ እየሄድን። ስለዚህ የማምታታትና ደግሞ ቅድም ያልኳችሁ እነዚህ ብሔር ይቅደምንም ምስለትንም እያተራመሰ መሄድ ነውና ለዛ ነው ማህበራዊ ግጭቱን በጣም የከፋው አንድ አቅጣጫ ስለሌለው ማለት ነው። እና ስለዚህ ኢትዮጵያ አሁን ወደ እኛ መሻገር አለብን፣ ወደ እኛ የኢትዮጵያ ህዝብ የሚለው ወደዛ ምህዳር ወደዛ ሉዓላዊነት መሻገር አለብን ብለናል። እና ቅድም ያልኳችሁ ነገር ነው እንግዲህ። ታዲያ መሻገር ታዲያ እንታገል ነው የምንለው እኮ ትክክል እኮ ነው። the end justifies the means ይላሉ ፈረንጆች። መጨረሻው የሄድንበትን ጎዳና ያሳየናል። ፕሮሰስ በጣም አስፈላጊ ነው። ሁለቱም አስፈላጊ ነው፣ ውጤትም ፕሮሰስም አስፈላጊ እና ፕሮሰሳችንን መፈተሽ አለብን ትግላችንን ለማለት ነው። ስለዚህ ወደዛ የሚያሻግረን ነገር ምንድን ነው እንግዲህ? የሚያሽረን የሚፈውሳት ይችን ሀገር እኔ በሚል ብቻ ሀገር አይገነባም መቼም አይደል? እኛ በሚል ነው የዓለም ህዝብ እንደዛ። ለዛ ነው we the people ያሉት እኮ እኔ በሚል እንደው በሃይማኖትም ይሁን በብሔርም ይሁን በጎሳም ይሁን ተደራጅተን አሰፍስፈን ሀገር መመስረት አንችልም። ስለዚህ እኛ ብለን ነው ከኔነት ወጥተን እኛ ወደሚል መሻገር አለብን የሚል ነው። እኛም ወደዛ ነው የምንሻገረው። እና ግን ለመሻገር አሁን ምንድነው ማድረግ ያለብን የሚለው ላይ የተወሰኑ ነጥቦች አንስተን እናጠቃልላለን። እናንተ ማስተያየታችሁን እጠብቃለሁ። የመጀመሪያው ነገር ትግሎቻችንን ሁሉ መግራት ይጠበቅብናል። እንግዲህ ይሄ ትግል መግራት ስንል ምንድነው ከምንድነው ምንገራው ያላችሁ እንደሆነ ከዚህ ከናሽናሊዝም ወይም ብሔርተኝነት አስተሳሰብ ነው። በመሰረቱ የብሔርተኝነት ወይም የናሽናሊዝም ጥያቄ የሚነሳው በአንድ ማህበር ውስጥ በሁለት ወሳኝ ጉዳዮች። የናሽናሊዝም ጥያቄ በአንድ ሀገር ውስጥ ይነሳል የሚባለው ናሽናሊዝም ወይም ብሔርተኝነት የሚነሳው በአንድ ሀገራዊ ማህበር ውስጥ የሚነሳው አንድም የባለፈው አንስቻለሁ ግን መደገም አለበት ብዬ ነው። የግሬተር ኦቶኖሚ ይሉታል በእንግሊዘኛ ወይም ደግሞ የራስ አስተዳደር ይሰጠኝ ከሚል ነው የመጀመሪያው መነሻ የሚነሱት። ይህንን ጥያቄ የሚያነሱት እንደ ፖለቲካ ይደራጁና የኔ አስተዳደር ያስፈልገኛል ብቻዬን ማለት ነው። እንደ ልዩ አስተዳደር ያስፈልገኛል ከሌላው ጋር እንደው ዝም ብዬ አውራጃ ክፍለ ሀገር ምን ተብዬ ምቀጥል አይነት አይደለም፣ በልዩ ሁኔታ መተዳደር አለብኝ የሚል ነው። ይሄ የናሽናሊዝም ጥያቄ ይባላል። የናሽናሊዝም ጥያቄ አንዱ የሚይዘው ነገር የልዩ አስተዳደር ወይም የራስ አስተዳደር ጥያቄ ሲነሳ ነው። ታሪካዊ ዳራ ሊኖራቸው ይችላል ወይ ደግሞ አሁን የተፈጠረ ምክንያት ሊኖራቸው ይችላል። ብቻ እነዛን ምክንያቶች ይቋጥሩና በኪሳቸው ይዘው ፖለቲከኞች ይደራጁና የናሽናሊዝም ጥያቄ አለ በዚህ አካባቢ፣ ስለዚህ የራስ አስተዳደር ይሰጠን ይላሉ። እና በዚህ እንግዲህ ፖለቲካው ይጦፋል ማለት ነው። አሁን ካናዳ ውስጥ ኩቤክ እንደዛ አይነት ነገር እንዳለ ይታወቃል። አንዳንድ ሀገሮች ይሄ አላቸው። ሁለተኛው ነገር ደግሞ የናሽናሊዝም ጥያቄ የሚነሳበት ሁለተኛው ደግሞ የለም እኔ በዩኒየኑ ውስጥ በማህበሩ ውስጥ አልቀጥልም፣ እኔ እንደ ፖለቲካ ራሴን እንደ ፖለቲካ ማህበረሰብ አይዋለሁ። ይሄ ማህበረሰብ ደግሞ በሆነ በፌዴሬሽን በዩኒየኑ በማህበሩ ውስጥ የሚተዳደር አይነት አይደለሁም። እኔ በቃ አገር መሆን እፈልጋለሁ፣ አገር ሆኜ ራሴን ማስተዳደር እፈልጋለሁ የሚል ጥያቄ ሲነሳ እሱ የናሽናሊዝም ጥያቄ ይባላል። እንግዲህ የናሽናሊዝም ጥያቄ ዴፊኒሽኑ ወይም ብያኔው ይሄ ነው ወገኖች ሆይ፣ አንድም አገር ልሁን ወይም ደግሞ ባለው ሀገር ውስጥ ልዩ አስተዳደር ይሰጠኝ ሳልቀላቀል፣ እንደ ኮንፌዴሬሽን አይነትም ሊሆን ይችላል። ልዩ አስተዳደር ተሰጥቶኝ ሳልወጣ ከጥቅልል ብዬ እሄዳለሁ። ልገንጠል አይደለም ያልኩት፣ ግን ለብቻዬ ልሁን ላስተዳደር ራሴን የሚል ነው። ወይም ደግሞ ልገንጠል ነው ማለት ነው። ይሄ ነው ናሽናሊዝም የሚባለው። እና የትግራይ ብሔርተኝነት፣ የአማራ ብሔርተኝነት፣ የኦሮሞ ብሔርተኝነት፣ የምን ብሔርተኝነት የሚባለውን አጥንተናል ኢትዮጵያ ውስጥ። ስለ ብሔርተኝነት ብለን ይሄንን ቃል ተጠቅመን ስናደራጅ ሌላው ዓለም ውስጥ ብሔርተኝነት ያለው ዴፊኒሽን ይሄ ነው የምላችሁ። ወጣቶች በተለይ የበለጠ እንድታጠኑት ነው ይሄን ያመጣው። ብሔርተኝነት ማለት ወይ የመገንጠል ወይ የራስ አስተዳደር ጥያቄ። ህዝቡ ይሄን ጠይቃሉ፣ ይገነጠላሉ ወይም ደግሞ ብቻዬን እኔ ማንም ጣልቃ ሳይገባብኝ የሆነ ልዩ አስተዳደር በኮንፌዴሬሽን አይነት መተዳደር ፈልጋለሁ ብለዋል ወይ ነው። እና ይሄ ጥያቄ በኢትዮጵያ ውስጥ ብሔርተኝነት ጥያቄ የብሔርተኝነት ጥያቄ መደራጃ ሆኖ በኢትዮጵያ ሁሉ ከተነሳ
ወይ የራስ አስተዳደር ጥያቄው የመገንጠል ጥያቄ ይዟል ማለት ነው። ሀገሩ ሊፈርስ ነው ማለት ነው። ይህንን ጥያቄ ይዞ በሙሉ ብሔርተኝነት፣ የትግራይ ብሔርተኝነት ያብባል፣ የአማራ ብሔርተኝነት ያብባል፣ የኦሮሞ ብሔርተኝነት ያብባል ወዘተርፈ ብሎ ያ ማህበር ያ ሀገራዊ ማህበር በብሔርተኝነት ድርጅት በጣም ከታመሰ በኋላ መጣበታለሁ መሀሉ በጣም ይሳሳል ማለት ነው እና ፔሪፌሪው ወይም ደግሞ ጥጉ ይወፍራል እና መሀል ይሳሳል። የመሀል ፖለቲካው በጣም ይሳሳል፣ ያኛው ይወፍራል። ስለዚህ ሀገረ መንግስቱ ለመፍረስ ይዳዳዋል፣ ሀገር ያዘማል ማለት ነው እና ከዚህ የተነሳ ኢትዮጵያ ውስጥ አሁን ይሄ የናሽናሊዝም ጥያቄ የብሔርተኝነት ስብስብ መገራት አለበት ማለት ነው። ወዴት እንድንሄድ? ወደ እኛ እንድንሻገር ማለት ነው። ቅድም ያልኳችሁ መግቢያ ምንድነው? ዊ ዘ ፒፕል ኦፍ ኢትዮጵያ ወይም ደግሞ እኛ የኢትዮጵያ ሕዝብ እንደሌላው ዓለም ወደዛ መሻገር እንድንችል ዴሞክራሲያዊ ወደ ሆነው ዓለም ሁሉ ወደ ተሻገረበት የተሻለ ስርዓት፣ የተሻለ የጠነከረ ማህበር ሀገራችንን እንድናሻግር መጀመሪያ ይሄ አሁን የምንታገልበት መድረክ ሁሉ በዚህ መቃኘት አለበት ማለት ነው። ወይም ደግሞ ይሄ ናሽናሊዝም የሚባለውን ብሔርተኝነት የሚባለውን እኛ ዲፋይን ማድረግ አለብን ኢትዮጵያ ውስጥ። ይህ አይደለም የመገንጠል ጥያቄም አይደለም፣ ወይም ደግሞ የራስ አስተዳደር ይሄ በኮንፌዴሬሽን የትግራይ የተባለ ኮንፌዴሬሽን ይሰጠኝ፣ አማራ የተባለ ኮንፌዴሬሽን በኮንፌዴሬሽን ልተዳደር፣ ልገንጠል አላልኩም፣ ኦሮሞ የተባለ እንደዛ ልተዳደር ነው ትግሌ ካልክ ያንንም ማሳወቅ ያስፈልጋል። ወይም ደግሞ ብሔርተኝነት የምንለው ሁለቱንም አይመለከትም በኢትዮጵያ ውስጥ ይሄ ነው ብሎ የሚሉ ካሉ ደግሞ ዲፋይን ያደርጉ። እንደኔ ይሄ ጥያቄ ይሄንን ቃል ይሄን በጣም የቸከ እና በኢትዮጵያ ፖለቲካ ውስጥ በጣም ብዙ የጎዳን ቃል ወጣ እያደረጉ በኋላ መጣበታለሁ። የሂውማን ራይት ጥያቄ፣ የሰብአዊ መብት ጥያቄ፣ የቡድን ጥያቄ፣ የመብት ጥያቄ፣ የፍትህ ጥያቄ አንስቶ መደራጀት ይቻላል። ስለዚህ ግን አሁን ባለበት ሁኔታ ግን የማርገብ ነገር የማርገብ መግራት ነገር ብሔርተኝነት መግራት ያስፈልገናል። በጣም የቆሰለና ውንድድ የሆነ የቆሰለ የተጠቃ ብቻ አይነት ናሽናሊዝም ኦሮሞ አካባቢ የሚገነባ ከሆነ፣ ትግራይ ውስጥ የሚገነባ ከሆነ፣ አማራ ውስጥ የሚገነባ ከሆነ፣ ጉራጌ ውስጥ የሚገነባ ከሆነ ዞሮ ያልኳችሁ ህዝባችን ሲማቅቅ ነው የሚኖረው። ኢትዮጵያውያን ሲማቅቁ ነው የሚኖሩት። ህብረታችን በስጋት ውስጥ ነው የሚቆየው። ኢትዮጵያ እንደዛ አይነት ችግር ውስጥ እንቆያለን። ሀገራችን በጣም ወደ ኋላ ትሄዳለች እና የተባበረ ሀገር መገንባት አንችልም። ስለዚህ በተለይ ወጣቶች ድርጅት የምትፈጥሩ ወይም ደግሞ የተደራጀን የምትመሩ ሁሉ ይሄ የናሽናሊዝምን አስተሳሰብ ቅድም እንዳልኩት ሁለት ጽንሰ ሀሳብ ነው ያለው። ሌላው ሀገር ወይ መገንጠል ነው ወይ ደግሞ የራስ አስተዳደር መሰረት አለው ነው የሚለው። እናንተ ጥያቄ አይመስለኝም እና ብሔርተኝነት የሚለውን ቃል የመግራት ነገር እና በተለይ በኢትዮጵያ ስብስብ ውስጥ የማየት ነገር የሌሎቹንም ደግሞ መጣበታለሁ አክኖሎጂ ማድረጉ ነገር ላይ ማሰብ በጣም ያስፈልገናል። ወዴት? ወደ እኛ የኢትዮጵያ ሕዝብ ወደሚለው ምዕራፍ እንድንሻገር። ዞሮ እኮ ኢትዮጵያ መሻገሩ አይቀርም እኮ ወደዛ ነው። ትውልዱም እኮ ሄዱ አይቀርም። ግን ብዙ ዋጋ እንዳንከፍል ልጆች ሳይማሩ ቀርተው ገበሬው ሳያመርት ቀርቶ ድህነት ኦሮሞ ሕዝብ በድህነት እየማቀቀ፣ የአማራ ሕዝብ በድህነት እየማቀቀ፣ የትግራይ ሕዝብ መከራውን እያየ ልጆቹ በተለያየ ብሔርተኝነት ትግል ውስጥ እርስ በርስ ሲታገሉ ከቆዩ ምድራችን ወደ ኋላ ስለምትቀር ቶሎ ወጣቱ ፈጥኖ ህብረት እንዲፈጥር በሚል ነው ይሄን ሀሳብ የምናነሳው። ሌላው እንግዲህ ቅድም ያልኳችሁ ይሄ ብሔርተኝነትን ልጓም ሰተ ነው ወደ ማህል የመሰብሰብ ነገር። መሀሉ በጣም ሳሳ። የኢትዮጵያ ፖለቲካ መሀል በጣም ሳሳ። ቅድም ያልኳችሁ ነው ፔሪፈሪው ወይም ደግሞ ሌላ ሀገር ጥግ የያዙት። አሁን ህንድ ውስጥ የብሔር ፖለቲካ አለ ምናምን ይባላል። እነሱ በጣም ፔሪፌሪያል ናቸው፣ በጣም ጥግ ናቸው። ዋናው መሀከል ላይ አልሳሳም። መሀል ላይ የህንድን ብሔራዊ ስሜት የህንድን ብሔራዊነት የሚያረጋግጥ ነው የመሀል ፖለቲካቸው በአጠቃላይ ህገ መንግስቱ በሉት ስልጣን ላይ የሚወጣው ፓርቲ በሉት እንደዛ ነው። አንዳንድ በአካባቢ የተደራጁት እዛ ጥግ ላይ ነው ያሉት፣ በጣም ርቀው ጥግ ላይ ነው ያሉት። በሂደት በጊዜ ይከስማል ተብሎ ስለሚታሰብ ነው ይሄ ጥያቄ። ስለዚህ ኢትዮጵያ ውስጥ አሁን በተቃራኒው ነው ያለው። ውጩ ጠርዙ በጣም ወፍሮ መሀል ላይ ያለው ሳሳ በጣም እና ይሄ ደግሞ ሀገረ መንግስቱን ሊያፈርስብን ስለሚችል
ወደ መሀል የመምጣት ወደ መሀል የመሳብ በጣም ያስፈልገናል። እንዴት ነው የምንሳበው? ዝም ብሎ መሳብ ምናምን ብቻውን ዋጋ የለውም። እንዴት ነው የምንሳበው የሚለውን ወጣቶች ማንሳት አለባቸው። እንዴት ነው የሚሳቡት? እንዴት ነው ወደ መሀል የምንመጣው ያልን እንደሆነ መጀመሪያ ለምሳሌ ፋኖ አሁን በጣም ጥሩ ዜና አሰምቶናል። ብዙ ጊዜ ስንጮህ ነበረ፣ ተባበር፣ አንድ የአማራ ፋኖ መወለድ አለበት ብለናልና ተወልደዋል። ኦሮሚያ ውስጥም እንደዚሁ ተሰባስቦ የተለያዩ ድርጅቶች ወደ አንድ መጥተው ቶሎ በፍጥነት ከተሰባሰቡ በኋላ የመጀመሪያው ነገር አሁን ቅድም ያልኳቸው የብሔር ጥያቄ ሄዶ የህልውና ጥያቄ ፈጥሯል እኮ። አሁን የህልውና ጥያቄው ያንተ የህልውና ጥያቄ የለብህም እኔ ብቻ ነኝ ያለሁት የሚለው ነገር ያ ነው ጽንፈኝነት የሚባለው፣ አክራሪ ብሔርተኝነት የሚባለው። እንደዛ ማለት ተገቢ አይደለም። ስለዚህ ምንድነው ማድረግ ያለብን? አማራው የኦሮሞን ስጋት ገብቶኛል ፋኖ ማለት ያለው አክኖሌጅ ማድረግ አለበት። የኦሮሞን የህልውና ችግር፣ የትግራይን የህልውና ችግር፣ የትግራይ ህዝብ የህልውና ስጋት ውስጥ እንዳለህ ገብቶኛል። ልክ እንደኔ እኔ ህልውና ችግር ውስጥ እንደገባሁት አይነት እኔ አማራው የህልውና ስጋት ውስጥ ገብቼ ትግል እየታገልኩ ነው ያለሁት። ልክ እንደዚህ አንተም የህልውና ችግር ውስጥ እንዳለህ አውቃለሁ። አክኖሌጅ ማድረግ የመጀመሪያው እርምጃ ነው። ይሄንን ማድረግ ወደ መሀል መምጣት ማለት ነው። ያ የሳሳው የመሀል ፖለቲካችን እንዲወፍር አገረ መንግስቱን ለመታደግ እንድንችል ቅድም ወዳልኳችሁ ደግሞ ከሁሉም በላይ ደግሞ ወደ እኛ ለመሻገር እንድንችል ስለሚያደርገን። ስለዚህ አክኖሌጅ የማድረግ ነገር። ትግራይ ያሉ ወገኖች ደግሞ አማራው ገብቶኛል ያለህ ትግል እንደዚህ ምርር አድርጎ የሚያታግልህ ወንድ ሴት ሳይባል ያስታጠቀህ እዚህ ትግል ውስጥ የከተተ ገብቶኛል የህልውና ችግር ደርሶብሃል። እኔ ብቻ አይደለሁም ለካ የህልውና ችግር ያለብኝ አንተም የህልውና ችግር አለብህ ብሎ የትግራዩ ታጋይ ለአማራው ትግል ለፋኖ ትግል አክኖሌጅመንት መስጠት መቻል አለበት። አክኖሌጅ ማድረግ አለበት። አገር የሚያምረን ከሆነ ተያይዞ መትረፍ ምንፈልግ ከሆነ ህዝባችን ዳው ህዝባችን እዚህ በለጠች የምትባል አማራ ከትግራይ ያምጡልኝ አንድ እህታችን ትርሲት ወይ ደግሞ የሆነች የምትባል እህታችን እሷ መከራዋን እያየች ጫልቱ የምትባል እህታችን ኦሮሚያ ውስጥ መከራዋን እያየች የሆነ በየብሔሩ ያሉትን እህቶች ስም ጥሩልኝ፣ ወንድሞች ስም ጥሩልኝ፣ እነሱ ሁሉ መከራቸውን እያዩ ነው ያሉት። የእነዚህን መከራ አይተን ቶሎ ልንታደጋቸው የምንችለው በመጀመሪያ ምን ያደረግን እንደሆነ ነው። ይሄንን ብሪጅ የሰራን እንደሆነ አሁን ትልቁ ችግር ኢትዮጵያ ውስጥ ለኮሙኒኬሽናችን ይሄን የሳሳ የመሀል ፖለቲካውን የመሀል ግንኙነታችንን መስመር ያቀጣነው ምንድነው? በቀጥታ ህመምን ሼር አለማድረግ ነው። እንደውም በህመም ሁሉ እየተጣላን ነው እንጂ አሁን ነው የሚያስገርመው። ያንተ በጣም የከፋ ነው፣ ያንተ ጄኖሳይድ ነው፣ ያንተ ዋር ክራይም ሊባል ይችላል እንጂ የጄኖሳይድ የኔ ጄኖሳይድ ነው፣ ያንተ ዋር ክራይም ሊባል ይችላል። ያንተ ቀላል ነው፣ የኔ በጣም የባሰ ነው እያለ በህመም ያንተ እንደዚህ እየተጋጨን ያለ ነው። ይሄንን ካልተቀበልክልኝ ይሄ ኮሙኒኬሽናችን ይሄ ቀጭን ነገር ይሄ ትንሽ ነገር ይሄ አክኖሌጅ አለመደራረግ በራሱ ግንኙነት መስመራችን እያጠበበው ለየብቻ እየታገልን ያለ ነው። ይሄ ትግል ደግሞ ይሄ ብሔርተኝነት ትግል ሄዶ ምንም ለህብረታችን የሚያመጣው ነገር የለም እያጠቃ ነው የሚሄደው። ስለዚህ ይሄ የመጀመሪያው አክኖሌጅ ማድረግ ወይም ደግሞ እውቅና መስጠት፣ ጉዳትህ ጉዳቴ፣ ህመምህ ህመሜ፣ ቋንቋዬ፣ ደስታህ ደስታዬ የሚል መቀባበል ያስፈልጋል። ያንን ካደረግን ህብረታችን ሊያመር ይችላል። ሁለተኛው መስማማት ያለብን አሁን እነዚህ የናሽናሊዝም ጥያቄ ያለን የሚሉ ወገኖች ቆስለዋል እና ይሄ የቆሰለ ማንነት በጣም ውንድድ የሆነ ትግል ሌላውን ያስፈራዋል። አሁን የትግራይ ብሔርተኝነት በራሱ በጄኖሳይድ ላይ ብቻ ተኩሮ
የሌላውን ዞር ብሎ አያነሳም። የራሱን ብቻ ተኩሮ እንደው ታግዬ ወደ አዲስ አበባ እመጣለሁ ቢል ለሌላው ትሬት ነው የሚሆነው፣ ስጋት ነው የሚሆነው። አማራው ለብቻው የሌላውን ሳያነሳ የራሱን ብቻ እያነሳ እገሰግሳለሁ ቢል ለሌላው ስጋት ነው የሚሆነው። ስለዚህ ይሄ ጉዳይ በአታጋዮች ዘንድ መታየት መቻል አለበት እና ምንድነው ከዚህ ቀደም ያልኳቸው አክኖሎጂ ከመደራረግ ባሻገር ደግሞ ይሄ የቆሰለ ወይም የተመታ ህመም የያዘውን የማንነት ጥያቄ እውነት ነው። አማራን ብትጠይቁት እኮ በታሪኩ እንደዚህ ሆኖ እኮ ያቅም እኮ በሄደበት ቦታ በሰላም ማይሰራባት ምድር እኮ ናት የተፈጠረችው። ይሄ ማንነት በነገራችን ላይ ኤግዚስቴንሻል ትሬት የሚባለው ወይም ደግሞ የማንነት ስጋት የሚባለው ማንነት እንዳልኖር እየፈራሁ ነው የሚለውን ነገር እኮ አንዳንድ ሰው እንደ የሞተው ቁጥር እኮ ከአማራ ህዝብ አንጻር ያን ያህል አይደለምና በዛ ደረጃ የሚቀመጥ አይደለም ይላል። ትክክል አይደለም። ይሄ አንድ ሰው የተወሰኑ ሰዎች አሁን አንዳንድ አካባቢ በማንነታቸው ተጠቁ ከተባለ በማንነታቸው ተገደሉ ከተባለ እኮ ያ ማንነት ሌላው አማራ እኮ እዛ ቦታ ቢሄድ እኮ እኔ ሟች ነኝ ነው የሚለው። ምክንያቱም የነዛ ገዳዮች እኮ የገደሉት ማንነትን እኮ ነው የገደሉት። ከዛ ግለሰብ ጋር እኮ ፐርሰናል ችግር እኮ ኖሯቸው አይደለም። ያንን በቡድኑ ማንነቱ ነው የተገደለው ያ ሰው። ስለዚህ ያ ቡድን የማንነት ጥቃት ሰለባ ውስጥ ነው ያለው ማለት ነው። ስለዚህ የቁጥሩ ብዙ ነው፣ በጣም ብዙ ነው። በእርግጥ ግን የቁጥሩ ጉዳይ ሳይሆን ማንነት ተኮር ጥቃት ሁሉ ጊዜም ቢሆን ለቡድኑ አባላት በሙሉ ስጋት ነው። ስለዚህ የአማራ የማንነት ስጋት የሚለው ነገር እውነት እኮ ነው። በየቦታው መከራ ሲያይ ነው የከረመው ባለፉት አመታት እንደምታውቁት። ሲገደል ነው የኖረው፣ ሲፈናቀል ነው የኖረው። ስንት የተፈናቀለ ወገን ነው ያየሁት። ደራ ስንት ነው ያየሁት። የደራው ተፈናቃይ አዲስ አበባ ስንት ነው ያየሁት። በሌላው ደግሞ ኦሮሞ እንደዛ ነው እንዳችሁ የኦሮሞ ማህበረሰብ እንደዛ ነው። እንደው መጀመሪያ ስርዓት ሲመጣ እንደምታስታውሱት ሶማሊያ አካባቢ በሶማሌ ክልል አካባቢ የነበሩ ኦሮሞዎች ናቸው መጀመሪያው መፈናቀል አካባቢ ችግር የነበረው። መከራውን በመፈናቀል መከራውን ያያል። መፈናቀል ብቻ አይደለም በስርዓት ምንድነው የመጣብኝ ብሎ እንደዚህ መከራ ያየሁበት ጊዜ የለም። በዚህ በኦሮሞነቴ ምንድነው መጣብኝ እያለ ነው ያለው። ይሄን አንደርስታንድ ማድረግ አለበት አማሩ። ትግራይን ያያችሁ እንደሆነ ደቀኩኝ፣ ይሄው መከራዬን አየሁ፣ እኔን ነጥሎ ያስመታኝ። ይሄ ስጋት አለበት የትግራይ ህዝብ። ይሄው በመፈናቀል ከፍተኛ መፈናቀል ነው ትግራይ ውስጥ ያለው። ይሄንን አማራውም ኦሮሞም አንደርስታንድ ማድረግ አለበት። የትግራይ ወንድሙ ከባድ ችግር በማንነት በትግራይ በማንነት ብቻ ስትታሰር መከራ ስታይ እንደነበረ ተረድቻለሁ። በኮንሶ በጌዲኦ ላይ እንደዚህ አይነት አንደርስታንዲንግ፣ በአኝዋኩ ላይ በኑዌሩ ላይ እንደዚህ አይነት አንደርስታንዲንግ ያስፈልጋልና ይህን ካደረግን በኋላ ግን ምንድነው ይሄ አክኖሎጅመንቱ ላይ ብዙ ቆየው። ከአክኖሎጅመንቱ በኋላ ምንድነው ለቆሰለው ማንነት የቆሰለውን ማንነታችንን የራሳችንን ብቻ እያየን የፖለቲካ መናጆ ማድረግ ሳይሆን በጋራ ለጋራ ሆስፒታል እንስራ ማለት ያስፈልጋል። ይሄ ሆስፒታል ምንድነው ያላችሁኝ እንደሆነ የሽግግር ፍትህ ሆስፒታል፣ ትልቅ ሆስፒታል ኢትዮጵያ መገንባት መቻል አለባት። አሁን በአንዳንድ ጊዜ እንዳንድ ኢትዮጵያዊ እንዳንድ ዜጋ እኔ በጣም የሚያሳዝነኝ ነገር አሁን ያለው ብቻ ሳይሆን ቀደም ያለው ለምሳሌ በደርግ ጊዜ የቆሰሉ ምናምን አካላቸውን ያጡ ሰዎች እድሜያቸው እየገፋ ነውና እንደው ምንም ፍትህ ሳያዩ የመሄዳቸውን ነገር ሳይ በጣም አዝናለሁ። በቃ የኛ ትውልድ ምንም ቶሎ ይሄን ሆስፒታል ገንብቶ ካሳ ሳይከፍላቸው ፍትህ ሳያዩ የሽግግር ፍትህ ሳያዩ መሄዳቸው የኛን ትውልድ በጣም የሚያሳፍር ነው። እና ቶሎ ገንብተን ይሄንን የሽግግር ፍትህ ሆስፒታል ገንብተን ትግሬው አማራው በማንነቱ የቆሰለበትን ምዝገባ ተመዝግቦ ተጻፍ እያንዳንዱ ተጽፎ የተቆሰለ ሁሉ ተጽፎ ንብረቱ ወደመ ተጽፎ የሞተው ቤተሰብ አለ የቤተሰቡ ሁሉ ተጽፎ በየቀበሌው የሽግግር ፍትህ የሚታይበት ሁኔታ ያንን እንፈጥራለን ነው ፋኖ። ይሄንን ነው ተስፋ ለህዝብ መስጠት ያለበት። ቁስልን ብቻ እያራገቡ ትግሉ ሌላው እንዲፈራው ማድረግ መቻል የለበት። ሌሎቹም ኢትዮጵያውያን በኦላም ቢሆን በትግራይ አካባቢ ያሉ ኃይሎችም ቢሆኑ ሌሎችም በደቡብ ውስጥ የተደራጁ ጋምቤላ ውስጥ የተደራጁ ኃይሎች ሁሉ
ይህንን ሚስጥር መረዳት ያለባቸው ይመስለኛል። የጋራ ሆስፒታል ኢትዮጵያ ያስፈልጋታል። ያ ሽረትን ያመጣል እና አጠቃላይ ፕሮግራማችን ማኒፌስቶአችን ሁሉ በሽረት ላይ የተመሰረተ በተስፋ ላይ የተመሰረተ የሽግግር ፍትህ ለመገንባት እንጂ ቁስልን ብቻ እያራገቡ ያንን ህብረተሰብ የመነጠል ስራ መስራት ቅድም ያልኳችሁ the end justifies the means ሲላሉና የቆሰለ ማንነት ብቻ እያራገቡ መሄድ ለሌሎች ስጋት ስለሚሆን አደጋ ነው የሚሆነው። አሁን ፋኖ በጣም ተጠናክሯል። ለምሳሌ ስለ ፋኖ ሳነሳና ይሄ የተጠናከረ ኃይል የሚያሸንፈው አካል ብዙ ነው። አንደኛ የአማራን ህዝብ መቼም አሸንፏል ማለት ይቻላል። አብዛኛውን ህዝብ አሸንፎታል። ሁለተኛው ይሄንን ሰራዊት ነው። እንግዲህ ይሄን የአብይን ሰራዊት ማሸነፍ አለበት። እሱን መቼም እንግዲህ በዱላ ነው የሚያሸንፈው። ያው ይዞታል፣ በቋንቋው አናግሮ ያሸንፈዋል። ሌላው ግን ሊያሸንፈው የሚገባው የኢትዮጵያን ህዝብ ነው። ፋኖ አሁን ያለው አደረጃጀት የኢትዮጵያን ህዝብ እንዴት ነው የሚያሸንፈው? በአጠቃላይ ያለ እንደሆነ ቅድም ያልኳችሁ ህመምህ ህመሜ ነው፣ ጉስቁልና ጉስቁልናዬ ነው። የተጎሳቆልኩት እኔ ብቻ አይደለሁም፣ እኔ አማራው ብቻ አይደለሁም። ትግራዩም አኝዋኩም ኑዌሩም መከራህን እያየ ትግራይ መከራህን እያየ እንደውም ካይቸዋለሁ። የኔ ህመም ያንተ ህመም ይበልጣል የሚባለው ነገር ዋጋ የለውም። ኑ እንደራጅ ብሎ ጥላ የትግል ጥራ ወደ መፍጠር ከሄደ ኢትዮጵያን አሸነፈ ማለት ነው። ከዛ በኋላ ከሌሎቹ ጋራ ተባብሮ ጥምረት ፈጥሮ ለሀገር ተስፋ ይሆናል ማለት ነውና ኢትዮጵያን ማሸነፍ ያስፈልጋል። በትግላችን ውስጥ ሌሎች ኦላም ኢትዮጵያንን ማሸነፍ አለበት። የኦሮሞን ህዝብ ማሸነፍ ብቻውን የትም አይወስደው። የኢትዮጵያን ህዝብ ማሸነፍ አለበት ኦላ። ትግራይ ውስጥ የሚነሱ ኃይሎች የኢትዮጵያን ህዝብ ማሸነፍ አለባቸው። ስለዚህ ይህንን ጉዳይ ትኩረት መስጠት ያለባቸው ይመስለኛል ታጋዮች። ሌላው መጨረሻው ጥምረት ነው። ከዚህ ከአክኖሎጂ ከመደራረግ ከእውቅና ከመሰጣጠት ቀጥሎ ሆስፒታል ለመገንባት መስማማት ያልኳቸው፣ ከዛ ጥምረት መፍጠር በኢትዮጵያውያን የተባበረች ኢትዮጵያን ለመገንባት መጨረሻ ላይ እንግዲህ ወደ የተነሳንበት ታስታውሳላችሁ አይደል? በአዲስ ራዕይ ወደ እኛ ኢትዮጵያ መሻገር አይደለም የመጨረሻው ተቋም መገንባት። እነዚህ ታጋዮች ተባብረው ተቋም መገንባት አለባቸው። ይሄ ተቋም ምንድነው? አንዱ የሽግግር መንግስት ነው፣ ኢንስትሩመንት ነው። የሽግግር መንግስት የአደጋ ጊዜ መንግስት ነው የሚባለው፣ ኢመርጀንሲ ጋቨርንመንት ይባላል። የአደጋ መንግስት ነው። ይሄን የአደጋ መንግስት አቋቁመው በኢትዮጵያ ውስጥ ከሌሎች ኃይሎች ጋር ከሲቪክ ድርጅቶች ከምሁራን ጋር የተውጣጣ ሰፊ ምክር ቤት ፈጥረው ደግሞ አውቄ ነው አንደኛ የሽግግር ፍትህ ሆስፒታሉን መገንባት ቅድም ያልኳችሁ፣ ሁለተኛ ምክክር ማድረግ። በምክክሩ ጊዜ ነው እንግዲህ ይሄ ጥሩ ህገ መንግስት ተጽፎ እኛ የኢትዮጵያ ህዝብ ወደሚለው አዲስ ምዕራፍ የምንሻገረው ማለት ነው። ምክክር ተደርጎ ከዛ የሚወጣው ተፈጭቶ የሚወጣው ይሄ ህግ እንዲተከል ያደርጋል። የወትሮ የሽግግር መንግስት የወትሮ ስራ ይሰራል፣ ምርጫን ይሰራል። ከዛ በኋላ ለተመረጠ ፓርቲ ርፉን አሳልፎ ይሰጣል ማለት ነው። እንግዲህ ኢትዮጵያ ወደ እኛ የኢትዮጵያ ህዝብ ወደሚለው ምህዳር ገብታ ሪፐብሊክ የምንለው የህዝብ የበላይነት ማለት ነው ወደምንለው ገብታ የተመረጠው ፓርቲ እርፉን ይዞ እርሻ ጀምሮ ኢትዮጵያ ውስጥ ዲሞክራሲን እየዘራ ዲሞክራሲን እያበቀለ ዲሞክራሲን እያጨደ ህዝብ ከፍትህ እንጀራ እየበላ እየጠጣ ኢትዮጵያውያን ደስ የሚሉበት ስርዓት መገንባት ይቻላል ማለት ነው። እና እንግዲህ የዛሬው ርዕሳችን ምንድነው? በአዲስ ራዕይ። ይሄ አዲስ ራዕይ ወሳኝ ነው። አሁን ቅድም ያልኳችሁ ፋኖም ተደራጅቷል። ይሄ የተደራጀ ፋኖ በአዲስ ራዕይ በአዲስ መንፈስ አዲስ ማኒፌስቶ ቅድም ያልኳችሁን ወገኖችን ሁሉ ህመም ያገናዘበ የራሱን ቁስል ብቻ የጻፈ ሳይሆን የሌላውን ሁሉ የጻፈና የትብብር ጥያቄ የንቅንቅ ጥያቄ ይዞ የተነሳ እንደሆነ ሁላ ይሄን ያደረገ እንደሆነ ትግራይ ውስጥ ያሉ ኃይሎች ይሄን ያደረጉ እንደሆነ በአጠቃላይ የኢትዮጵያውያን ተስፋ ይመጣል። የአዲስ ራዕይ አዲስ ተስፋ አዲስ መንፈስ ያስፈልገናል። ከዛ በኋላ እንግዲህ እኛ የኢትዮጵያ ህዝብ we the people of the United Ethiopia ወደሚለው እንሻገራለን ማለት ነው። ለዚህም እግዚአብሔር ይርዳን። የዛሬው ፕሮግራማችን በዚህ ተጠናቋል። አስተያየት ካላችሁ አስተያየታችሁን ለግሱኝ። መልካም ጊዜ ባይ